American forces enforcing the blockade in the Strait of Hormuz. ኢራንና አሜሪካ ሊታረቁ ወይስ ሊታኮሱ በርካቶች በየሰዓቱ በሚለዋወጠው የቴህራንና የዋሽንግተን መግለጫና አቋም ግራ ቢጋቡም ወደ መጠቃቃቱ ሊመለሱ ነው የሚለው ግን ሚዛን እየደፋ መጥቷል። ሄድ መለስ ውስጥ ያለው የሆኑ ፖለቲካም እንዲሁም በተለይም ፕሬዚዳንት ዶናልድ ትራምፕ ኢራን የላከችውን ውጥን የማይረባ ጨርሽ እንኳን ያላነበብኩት ነው ሲሉ ማጣጣላቸው፣ ኢራን ደግሞ ምርጫችሁ የቴህራን ፍላጎቶች ማክበር እንጂ ሌላ ድል የላችሁ መሆኑ የውጥረቱን እየተባባሰ መሄድ እንጂ መለዘብ እንደማያሳይ ለመገመት አያዳግተም። ትራምፕ በማይታመን ሁኔታ ደካማው በህይወት አለ እያሉ ለማቆየት እንኳን እጅጉን አስቸጋሪ በሕክምናው ታካሚ ህይወት የመኖር እድሉ 1% ነው አይነት አገላለጽ ተኩስ አቁም በሚል መጥራታቸው ደግሞ አንዳች ጉዳይ ይጠቁማል። This is the way America and Iran were talking this weekend. We're prepared to subject you to disabling fire. የዋሽንግተንና የቴህራን ጉዳይ ዓለምን ወደ አዲስ ውጥረት ውስጥ አስገብቷታል። በተለይም ትራምፕ ጨርሽ እንኳን ያላነበብኩት እቅድ ነው ከማለታቸው ባሻገር አክሲዮስ ትራምፕ ዳግም በኢራን ላይ አየር ጥቃት የመሰንዘር ውጥን እንዳላቸው ከቁልፍ ግን ስማችን አይጠቀስ አሉ ካላቸው ባለስልጣናት መረጃ አግኝቶ ማጋራቱ የሚያሳየውና የሚያረጋግጠው ይሄን ሆኗል። የኢራን አብዮታዊ ዘብ ኃይል IRGC በየትኛውም የጦር ግንባር ምላሽ ለመስጠት ዝግጁ ነኝ ማለቱ እንዲሁም ባለስልጣናቱ አሜሪካ መተኮስ ከጀመረች ምላሻችን እንደቀደመው ጊዜ ከገልፎች ውስጥ ከእስራኤል በጥቅሉ መካከለኛው ምስራቅ ያለ የአሜሪካ ሀብት ነው በማለት ማረጋገጣቸው አንድ እርምጃ ወደፊት ለውጥረቱ መቅረባቸውን ያሳያል ሲል ዋሽንግተን ፖስትም ዘግቦታል። ትራምፕ ለማንበብ ጊዜን አልፈጅም ሲሉ እነ ማሱድ ፔዜሽኪያን ለሰላም በር ከፍተናል፣ ግን ዋሽንግተን መቀበል አልፈለገችም፣ ኢስላማባድም ግዴታዋን ትውታለች አይነት የሆነ መምጣቱ እስከ አፍሪካ ቀንድ የፖለቲካ ፈተና ውስጥ የሚያስገባው የሆርሙዝ ሰርጥ ጉዳይ ምናልባት በሰዓታት ውስጥ ወደሆነ አደገኛ አቅጣጫ ሊሄድ ይችላል የሚል ድምዳሜን ተንታኞች ለማስቀመጥ በር ከፍቶላቸዋል። ትራምፕ ወደ ኢራን ጥልቅ ግዛት ዘልቀው በመግባት ቴህራንን የመምታት ፍላጎት ዳግም እንዳላቸው እየተነገረ ይገኛል። በተለይም ከፔንታጎን የአሜሪካ የውጭ ጉዳይ ሚኒስቴርና ከኦቫል ኦፊስ ምስጢራዊ ሰነዶች ቀድመው በእጁ ሲገቡ በፈጠነ ለህዝብ መረጃን በማጋራት የሚታወቀው አክሲዮስ ከጉዳዩ ጋር እጅጉን የቀረበ ግንኙነት ያላቸው 3 ባለስልጣናት ነግረውኛል ያለው መረጃውን ከሆነ ነገ ከነገ ወዲያ የመካከለኛው ምስራቅ ፖለቲካ ቅርጽ ካሁኑ ፈጽሞ የተለየ ሊሆን እንደሚችል ለመገመት አያዳግተም። እንደ አክሲዮስ ዘገባ ትራምፕ ከብሔራዊ ደህንነት ቡድናቸው ጋር ቀጣይ ምን እርምጃ እንውሰድ ስለሚለው ለመነጋገር ቀጠሮ ይዘዋል። በእርግጥ ተነጋግሩ ሊሆን እንደሚችል መረጃው ይጠቁማል። ኢራን ላይ ጥቃት ማድረስ ብቻ ሳይሆን ትራምፕ 24 ሰዓታት ውስጥ ሳያሳኩ ያቆሙትን በሆርሙዝ ሰርጥ መርከቦችን አጅቦ ማሳለፍ ፕሮጀክት ፍሪደም ሊመለሱበት ይችላሉ። ታዲያ ከኢራን በኩል ያለው ምላሽ ደግሞ አደገኛና በቀጠናው ላይ ያገኘውን ሁሉ የሚያወድም እየሆነ ሊመጣ እንደሚችል የአደባባይ ሀቅ ሆኗልና ሪፐብሊካኖቹ ቆም ብለው በጉዳዩ ላይ ቢያስቡበት በጎ ነው የሚል መረጃም እዛው አሜሪካ ውስጥ መውጣቱን ቀጥሏል። በፔንታጎን የተለዩ 25% ወታደራዊ ኢላማዎችን ወደ መምታቱ የመመለስ ውጥኑ እንዳለው ግን መረጃው ያስቀምጣል። ዋሽንግተን ፖስት የሲአይኤን ግምገማ ተመልክቶ ባወጣው መረጃ ደግሞ ኢራን 75% የሚሆነውን ከቅድመ ጦርነት ማለትም ከውጥረቱ በፊት ወደ ነበረው ተንቀሳቃሽ ማስወንጨፊያ ስርዓቶችና 70% ሚሳይል አቅሟን መልሷለች የሚለውን ያረጋገጠ ሆኗል። ይህ ደግሞ ኢራን የትኛውንም የአሜሪካ ጥቃት የመቋቋም አቅም እንዳላት የሚያመላክት ነውና ጉዳዩ ለዋሽንግተን ፖለቲከኞች ውስብስብ የመሆኑ ጉዳይ የአደባባይ ሀቅ ነው ተብሏል። የአሜሪካን ባህር ኃይል ከ3 እስከ 4 ወር በትንሹ ገትረው መያዝ እንደሚችሉም ያረጋግጣል። ታዲያ ከወራት በኋላ የአጋማሽ ዘመን ሚድተርም ምርጫ የሚጠብቃቸው ትራምፕ ኢራንን ከእንግዲህ እስከ 4 ወራት ተዋግተው የመዝለቅ ውጥኑ ካላቸው ምርጫውን ተሸንፈው ወደ ፕሬዚዳንታዊ ክስ ኢምፒችመንት ለዴሞክራቶቹ ተመቻችቶ መጠበቅ ይሆንባቸዋልና ቴህራንን አይነኳትም የሚሉም አልጠፉም። በፕሮጀክት ፍሪደም ስም መንቀሳቀስን ያልደገፈችው ሳውዲ አረቢያ የጦር ሰፈሬንም ሆነ አየር ክልሌን አሳልፌ አልሰጥም ማለች የሚለው መረጃ ደግሞ በኤንቢሲ በኩል ቀደም ሲል መውጣቱ ጉዳዩን ለፕሬዚዳንት ዶናልድ ትራምፕ አጣብቂኝ ያደርግባቸዋል። የኢራን ተኩስ አቁም ስምምነት ሊጣስ ጫፍ ላይ ነው ያሉት ትራምፕ ወር የደፈነው የተኩስ አቁም በህይወት የመቆየቱን ነገር እንጃም ሊወድቅ ሄድ መለስ ላይ ነው ባሉበት አጋጣሚ ደግሞ በእርግጥም አንዳንድ ጥያቄዎችን ለማንሳት እድል ይሰጣልም ተብሏል። ትራምፕ ይህን ሲሉ የኢራን ፓርላማ አፈ ጉባኤ መሐመድ ጋሊባፍ ለማንኛውም የአሜሪካ ወራ ጽፋ ለመስጠት እንደ አስፈላጊነቱ ትምህርታቸውንም እዛው ለመስጠት ዝግጁ ነን በሚል አቋማቸውን ይፋ ማድረጋቸው ውጥረቱ ምን ላይ እንዳለ ለመገመት ወታደራዊ አዋቂ መሆንን ላይጠይቅ ይችላል። በተለይም ኢራን ጦርነቱን ለማስቆምና የሆርሙዝ ሰርጥን ለመክፈት ለአሜሪካ በፓኪስታን በኩል ያቀረበችው ውጥን ተቀባይነት አለማግኘቱ ሪፐብሊካኑ ትራምፕ በጭራሽ የማንወስደውና ቆሻሻ ነው በሚል አጣጥለው ጉዳዩን መሬት ላይ እንዳያርፍ ማድረጋቸው ከትላንቱ ዛሬ ላይ ቴህራንና ዋሽንግተን መካረር ውስጥ እንደሆኑ ምስክርነት ይሰጣል። ጉዳዮች መልካቸውን ይለውጣሉም ይባላል። የኢራን ፓርላማ አፈ ጉባኤና በዚህ ውጥረት ከፍተኛ
መሪ ተደራዳሪ ማለትም ከነ ጄዲ ቫንስ ጋር ሲደራደሩ የሰነበቱት ጋሊባፍ በ14ቱ ነጥቦች እንደተቀመጠው የኢራናውያን መብት ማክበር እንጂ ሌላ አማራጭ የለም በሚል ሞግዶባቸዋል በነ ትራምፕ ላይ። ቀጣዩን ምርጫ ግምት ውስጥ ያስገቡት የኢራኑ ፖለቲከኛ ትራምፕ ሳይቀበሉት ጊዜ በገዙ ቁጥር የአሜሪካውያን ግብር ከፋዮች ገንዘብ ይባክናል በሚል የራሳቸው ህዝብ ጋር ግጭት ውስጥ እንዲገቡ የሚያደርግ ሀሳብ ትራምፕን ሰጥተውባቸዋል። አሜሪካና ምርጫና ግብር ምን ያህል የአሜሪካን ድምፅ ሊለውጥ እንደሚችል የተረዱት ጋሊባፍ ይህኛውን እርምጃ ከህዝብ ጋር አሳስሮባቸዋል። ትራምፕ ኢራን ላለፉት 47 ዓመታት በአሜሪካና በቀሪው ዓለም ላይ ጨዋታ ላይ ሰንብታለች፣ ከእንግዲህ አይስቁም ለምን አሉ የሚለውን ጥያቄ ለመመለስ መሞከር ብቻ በሁለቱ ኃይሎች መካከል አይቀሬ ጦርነት በቅርቡ እንዳለ ጠቋሚ አድርገዋል።